ውስጥ ከመጠን በላይ ከብረው የሆነ ካፒታሊዝም አመለካከትና ሂደት ስለዚህ መንግስት ያለበትን ዕዳ ህዝብ እንዲከፍለው የሚያደርግ ነው። ሶ አምና የምንጠጣው ውሃ የውሃ ፓወሩ ወይ የውሃ ጥራቱ ወይም ደግሞ ኳንቲቲው ሳይጨምር አምና የምጠቀመው የመብራት ፍጆታ ዘንድሮም አንድ ነው፣ ግን ዋጋው ጨምሯል። ቴሌኮም በየጊዜው የሚጨምረውን እያያችሁ ነው። ኢትዮጵያ ንግድ ባንክ ሐዋላ ለማድረግ አስደንጋጭ የሆነ ነገር ነው። ዝርፊያ ማጅራት መምታት ነው የቀራቸው። በነዳጅ በትራንስፖርት በምግብ በሸቀጣሸቀጥ ቀረጥ ገቢና ወጭ ቀረጦች ላይ እነዛ ላይ ገንዘብ ቀረጦችን ግብሮችን ዋጋዎችን በማሳደግ መንግስት ባንክ ላይ ያለበትን ዕዳ ህዝቡ እንዲከፍል በማድረግ መንግስት ከዚህ ትላቀቃለህ ብለው ኢትዮጵያውያንን የሚያንበረክክ በድህነት ውስጥ ወድቀን በድህነት ውስጥ እንደምናረኛ የምናወራበት ብቻን እኮ ያወራ ነው። አዎ ብቻዬን ያወራሁበት ፕሮግራሙም አጀንዳውም እንግዲህ ቤቱም የኔ ስለሆነ ነው። እድል እስከሚሰጥ ጠብቅ። እንግዲህ ዕውቀት ካለ ነው። ዕውቀት ግን ያለህ አትመስልም። ቸኮልክ። ዕውቀት ካለህ እንደዚህ አትቸኩልም። ወይ ለመሳደብ ወይ ደግሞ የተሳሳተ መረጃ ለማቅረብ ከሆነ ትቸኩላለህ። እንደዚህ ዕውቀት ያላቸው ሰከን ዋጥ ያደረጉ ሰዎች ናቸው። ስለዚህ ይሄ ኦህዴድን የሚወክል አንድ ታላቅ የሆነ የኦሮሞን ህዝብ ወክላለሁ ብሎ በኦሮሞ ህዝብ የሚያጭበረብር ያለ ኃይል በኢትዮጵያ ውስጥ ያላመጣብን ለምንድን ነው ጋንጃ እየተጠቀምክ አንተ ወንዶቹን የምትበዳቸው? ጓደኛ አረን በዚህ ጨምላቃ ነው መሰደብ አልፈልግም። ይሄ እንዲህ አይነት ባለጌ እኮ ነው አብይ አህመድ እንዲህ አይነት ባለጌዎችን ትውልዶችን እያፈራ ነው የመጣ ብለን እኮ ነው ያውን እያስተማርን ያለን። እንደዚህ አያችሁት? እንደዚህ አይነት አቅም የሌለው ደካማ ከግብረ ገብና ከስብናችን ውጪ ያፈነገጠ ነገር ይዘው እንዲመጡ ተውላዶችን ወይ ታውሉ ተባብለው ተቋማችንን ከዚህ በኋላ ተደጋግፈን ተመካክረን ተገሳጸን በደንብ በሁሉም ነገሩ በሁለት እግሩ የቆመ ተቋም ማድረግ አለብን ነው ስራ ጀምረዋል። ስለዚህ እንደዚህ አይነት ነገሮችን ሁላችንም ልንደግፍ እንድገባ ነው ማለት እንፈልገው። ግን ሰውየው ተቋማዊ በሆነ መንገድ መጠየቅ መቻል አለበት የሚል ሐሳብ ያለኝ። ሌላ ከነ ደረጃ ጋር በተያያዘ ትላንት የሰጡት መግለጫ እኔም አበክሬ እስከታተለው ነበርና በደንብ ደስ የሚል መግለጫ ነው። ለደረጃ ሲናገር ሰምታችሁ ከሆነ አበክሮ ማህበረሰባችንን ይቅርታ ጠይቋል። እኛ እንዳመራር እየተገፋፋን እኛ እንዳመራር ስራዎችን ተቀራርበን ባለመስራታችን አንድነታችንን ቀድመን ባለማብሰራችን ማህበረሰባችን መሀል ላይ ሆኖ ተሰቃይቷል፣ ተገሏል፣ ተዘርፏል በሚል ሐሳብ ላይ ተመርኩዞ ይቅርታ ጠይቋል ማህበረሰባችን። ሌላው ቅድም ወንድም ዓለም ሳሚ ሲገልጸው የነበረው ነገር በስም ደረጃ ያነሳቸው መሪዎቻችን ሁሉ ጭምር አካሌ ይቅደም የሚለውን እሳቤ ሁሉ አንስተው አካሌ ይሻላል በሚል በሁለቱም ተቋም አምነው ሁለቱም ተቋም አመራሮች አምነውበት አካሌ ይሻላል የሚለው ሁሉም አመራር ተቀብሎት ተቋሙ እንደተመሰረተ ነው በመግለጫው የገለጹት። ጠቅለል ሲል መግለጫው ፖዚቲቭ የሆነ መግለጫ ነው። ተቋሙ ሲመሰረት ሙሉ ለሙሉ እንደ አፋሃድ አምነውበት ሐሳቡን በዚህ ልክ ነውና የተገለጸው። አጠቃላይ መግለጫው ጋር በተያያዘ የነበረው ነገር በጣም ጥሩ ነው። ከዚህ በኋላ በጋራ ስራዎችን የሚሰሩ ስራዎች አሉ። እነዚህን ስራዎች በጋራ ሆነን እንደምንሰራ መሬት ላይ እንደምናወርድ የሚለውን ሁሉ ጠቃቅሰው ነው የገለጹት። እንደ አጠቃላይ ጥሩ ነው። ይህ ግለሰብ ግን እንደ ተቋማዊ በሆነ ቅርጽ መጠየቅ መቻል አለበት የሚል ሐሳብ ነው ያለኝ። ምናልባት በኋላ የምገባበት አይነት እድል ካለ በኋላ እመለሳለሁ። አብይ አህመድን ባይዞ እዚህ አጋጣሚ ሀብትሽ እንዳው ካልሰማ ሶሻል ሚዲያ ላይ ደመቀ ዘውዱ እንግዲህ የምንወደው የምናከብረው እኔ ጥላቻ የለብኝም ከሱ ጋር አሁንም ቢሆን ማለት ነው እና መንፈር ነው እግዚአብሔር ግን ለአብይ አህመድ ያወጣው መግለጫ እጅግ እንደ አማራ በቃ ውስጤን ወሽመጤን ቆረጠ ማለት በጣም ብጥስ ነው ያለኝ። እንዴት አማራ ላይ እንዝመትበት ብሎ ሰው መግለጫ ያወጣን ጉርስ ደመቀ ዘውዱ ወልቃይትን ያዘ እሺ ምናምን በቃ የራሱን ስልጣን ያዘ ኦፍ ኮርስ ምናምን ችግር የለም
ግን እንዴት የአማራ ፋኖ ላይ ጦርህን አዘጋጅ ጦርህን ስበቅ ይላል አሁን ደመቀ ዘውዱ እና ጊዜ ያለህ እሺ አጼ ዳዊት ሰላም የአማራ ፋኖን ሁሉንም እንግዲህ አብይ አህመድን ጦርህን አዘጋጅ ብሏል እንግዲህ ጎንደር ፋኖ ተዘጋጅ ደመቀ ዘውዱ ጋር መግጠማችን ነው ምንም አማራጭ የለንም እንግዲህ እኔም ጦሬን ላዘጋጅ አንተም ጦርህን አዘጋጅ ሰላለ ማለት ነው እርስ መግለጫውን ዱብ አደረገው ስንቃጠል አምሽተን እንዴት ድርጅታችን ሳይጠነክር ድርጅታችን እንደ አንድ ፌርማታ ሳይሻገር ብለን ስንጮህ እነ ራስ ደረጀ በላይ ደግሞ መጥተው ውሃ ጠጡን እሱ ውሃ ሲከልችበት እኛ ደግሞ ጠጅ ጠጥተን ያደርነውና እነዚህ ሐሳቦች ላይ ነው ሐሳብ እየሰጠን ያለው እነሱንም ደግሞ እናመሰግናለን ነው ያልነው እነ ደረጀን ሄድበት ሳሚ እኔ ግን ጥሩ ነው ብዬ ነው የማስበው እንደዚህ ያደረገው ምክንያቱም እንዳልኩ እስክንድር ከመጀመሪያውም ይህ አንድነት እንዳይመጣ ከሚያደርጉ አመራሮች ግንባር ቀደሙ እሱ ነው መቼም ይታወቃል እነ መከታውንም ቢሆን እነ ደረጀንም ወደ ኋላ ሲጎትት የነበረና አንድነት እንዳይመጣ ሲያደርግ የነበረው እሱ ነው እና የእስክንድርን መግለጫ ምናልባት አንዱን 95% እኔ እደግፈዋለሁ 5% ደግሞ የማይበት ጎን አለ 95% የማይበት ከዚሁ ማለት ድርጅቱ ነው ስልጣኑን መልቀቁ ጥሩ ነው ብዬ አስባለሁ ምናልባት እንዳለ አባል የሱ መልቀቅ ጥሩ ነው ብዬ ነው የማስበው ምክንያቱም ውስጥ እየጠራ ነው የሚሄደው አንድ ነገር በቅርብ ካልቋጨው ጊዜ እየሰጠው ከሄድክ ብዙ ነገር ያመጣልና ምናልባት ዝም ብዬ እንደው ከሱ ጎን ሆኜ ደግሞ 5% የምደግፈው የምር እንደው የአማራነት ትግል ገብቶት ላጠፋው ነገር ሊክስ ህዝብ በድያለው ይቅርበሉኝ ብሎ መሬት ወርዶ ሊሰራ ይሆን ወይ እንደው ምናልባት ለሱ ስንል እንደዚህ ብዬ አስባለሁ መሬት ወርዶ ሊዋጋ ነው መሳሪያ ይዞ ሊታገል ነው ሊተኩስ እንዳልኩ 5% ለዚህ የሰጠው 5% አይዋጋ የሚዋጋ ቢሆን መሳሪያ ይዞ የሚዋጋ ቢሆን ኦፍ ኮርስ አሁን ደረጀ በላይ ይቅርታ ሲጠይቁ ለምሳሌ ታጋይ ናቸው ፊት አውራሪ ናቸው የረጅም ዓመት የጦር አበጋዝ ናቸው እንደፈለጉ አረጉታል አየህ ታምናለህ መሬት ወርደን እኛ ስልጣን ማንፈልገው ከታች የጦር አዛዥ ነን በሚናችን ተቀምጠናል አለ ኦፍ ኮርስ አየህ ጨረስን በቃ ጠቅላይ ግዛትን ጎንደር ደረጀ በላይ ያዘዋል አርበኛ ነው ተዋጊ ነው ትእዛዝ ሰጭ ነው እስክንድር ነጋ አዋግቶ ያውቅ ትእዛዝ ሰጥቶ ምን ያውቅ ከእስክርቢቶና ከወረቀት ውጭ ምንም ያውቀው ነገር አለና ለታችም ይወርዱ ወይስ ስንቅል እንጀራ የጋገረ ሰራዊት ስንቅል ያበላ ነው እንግዲህ ጫማቸው ሊያስበላቸው ነው አጼ ዳዊት ምናልባት ይሄ ፐርሰናል እንትን ስለሆነ የግል ሐሳብ ነው ሁላችንም የተሰማንን ነገር ነው ግን ሪሊ እውነት ለመናገር አሁን አንተ ባልከው ልክም ከሆነ መሆን የነበረበት በዚህ አግባብ ነው ወይ ነው ከነ ችግሩም ቢሆን ሪሊ ጦራችን ህዝባችን እንዲድን እውነትም ከታች ሁኜ ለስራ ላግዛችሁ ስልጣኑ ይቅርብኝ ብሎ ከሆነ ተቋም የለም ወይ ተቋም አልመሰረት ነው ለምንድን ነው በስራ አስፈጻሚ ደረጃ በተወከሉት ላይ ቁጭ ብሎ ተመካክሮ አይ እኔ ከዚህ አቋያ ፐርሰናል የራሱ የሚያቀርባቸው ጥያቄዎች ሊኖሩ ይችላሉ እንትኑን ያልተቀበለበት ምክንያት ማለት ነው ስለዚህ ከዚህ አቋያ ብሎ ሌጋል በሆነ መንገድ ለምን ለተቋሙ ለድርጅቱ አቅርቦ በድርጅቱ በኩል በመሪዎቻችን በኩል ለምን ይፋ እንዲሆን አልተደረገም አሁን ውስጣችን ተፈጠረብን የሆነ ነገር እንድንጠራጠር ሪሊ በትክክል ነው አስቦ አይደለም ከቀናነት ነው ከተንኮል ነው ውስጡ ላይ ምን አስቦ ነው የሚል ነገር እንድንጠራጠር ያደረገን እኮ ከነ ችግሩም ቢሆን ከነ ክፍተቶቹም ቢሆን ተቋም ተመስርቷል ስለዚህ ይህ በተመሰረተበት ቅድም ሳሚ ባለው ልክ ለተቋሙ ቀርቦ በተቋሙ ገጽ አሁን ለግል ለተለያዩ ፌስቡክ እና ዩቲዩበሮች ከሚሰጥ ድርጅቱ እንደ ድርጅት በአቋም ደረጃ መግለጫ ቢሰጥበት ልክ ይፋዊ አንድነቱ ብስራት በተደረገው ልክ ባደረግናቸው ውስጣዊ ግምገማዎች ባደረግናቸው ውስጣዊ ስብሰባዎች በዚህ 1 2 3 ከዚህ አቋያ አርበኛ እስክንድር ይሄን ጥያቄ አቅርቦ ተቀብለ ነው ይሄን እንትን አምጥቷል ስለዚህ ከዚህ በኋላ በዚህ መንገድ ነው ብሎ ድርጅታዊ እንትን ለምን አይሆንም የነበር ነው እኔ እውነት ለመናገር የአማራ ህዝብ ንቀት ነው እኔ እንዳንድ ፐርሰናል እንዳንድ አማራ ፋኖ እንዳንድ አባል የሚሰማኝ ነው እዚህ ጋር የምገልጸው ተቋም ከሆነ በተቋማዊ ደረጃ የፖለቲካል ወይም የህዝብ ግንኙነቶች የአፋብን እነሱ መግለጫ የሚሰጡበት ይሆናል ነገር ግን እንዳንድ ተዋጊ ወይም እንዳንድ አማራ ፋኖ የግል የሚሰማኝ ነገር ነው እዚህ ጋር እየገለጽኩ ያለሁት ታች ላይ ጦሩ ላይ ህዝቡ ላይ ምንድነው ያለ ስሜት ብለን ካየናቸው እጅግ በጣም በሚገርም ሁኔታ ለማመን በሚያዳግት ሁኔታ ከከተራ በዓል ጋር ተያይዞ ምን ያክል በስንት ተሽከርካሪ በስንት የቡድን መሳሪያ ተጠምዶ
ወጣቱ ደስታውን ሲገልጽ የነበረበት ሁኔታ ነው ያለ። እውነት ይሄን አይተን ከዚህ በኋላ ብንሞት ምንም አይመስለኝም። እኔ አይቆጨኝም እንዳንድ ታጋይ። ምን አለ ለዚህ መስዋዕት ለዚህ አንድነት ሲሉ የተሰው ወንድሞቻችን ይሄን ጊዜ አይተው በነበረ ከአባቶች ጀምሮ እናውቃለን። አባት አርበኞች በቅርብ ሸዋ ላይም በተፈጠሩ አንዳንድ ብልጦች፣ መሰሪዎች፣ ተንኮለኞች በሴራ ያጣናቸው አባቶቻችንም አሉ፣ ታጋዮችም አሉ። ምን አለ ይሄን አንድነት በለፉት በደከሙት ጎጃም ድረስ ወሎ ድረስ በእግራቸው እንደዛ ተባዝሮ አንድ ለማድረግ ሲጥሩ ሲለፉ የነበሩ በርካታ አባት አርበኞችም አተናል። ይሄን አንድነት አይተውት በነበረ ከዛ በኋላ ቢሰው ምንም አይመስልም ነበርና አሁን ላይ በእነሱ ስም በእነሱ እንደው ቢያንስ ጓዶቻችን የተሰዉትን ማሰብ እኮ በቂ ነው። ሪሊ እውነት በዛ ልክ ተቆርቋሪ ከሆነ በዛ ልክ አስቦ ከሆነ እንዴት አንተ በግለሰብ ደረጃ ለአንድ ዩቲዩበር ለአንድ እንትን የኔ ድርጅት ሚስጥር አሳልፈህ የራስህን አቋም ትናገራለህ? እኔ እዚህ ጋር የምናገረው እንደ አንድ ግለሰብ እንደ አንድ ታጋይ እንደ አንድ አባል ነው። የራሴን ስሜት ነው። ተቋምን በተመለከተ በተቋም ደረጃ መግለጫ የምሰጥ ሪፖርት የምሰጥበት ስራዎችን የምገልጽበት የራሴ የሆነ ቦታ አለኝ፣ መድረክ አለኝ፣ ቤት አለኝ። በዛ ልክ እመጣለሁ። አሁን ግን እንደማንኛውም አማራ እንደማንኛውም አባል እንደማንኛውም ፋኖ የሚሰማኝ ስሜት ነው እዚህ ጋር የምናገረው ነው። ስለዚህ የተፈጸመው ነገር እጅግ በጣም አስቆጥቶናል፣ አስከፍቶናል። ነገር ግን እመኑኝ ከዚህ በኋላ በታሪክ በጭራሽ በምንም አይነት መንገድ ትግሉ ሊቀለበስ አይችልም። አንድነቱ ሊፈርስ አይችልም። አንድነቱ ወደ ኋላ ሊጓተት ፈጽሞ አይችልም። ረጅም ዓመት ብዙ መስዋዕትነት ተከፍሎበት አምጠው የወለዱት ድርጅት አምጠው የወለዱት መሪ ተቋም ተመርጧል። ከዚህ በኋላ ማንም ይሁን ማን የራሱን የግለሰብ አቋም ሊያራምድ ይችላል። ጦራችን እስከ መጨረሻ ድረስ ሸዋ ድረስ ጎንደር ድረስ ወሎ ድረስ እርምጃ ህግ የማስከበር መሪዎችን ድርጅታችን የመጠበቅ ስራ እንሰራለን። ከመሪዎቻችን ጎን የምንሰለፍ ከዚህ በኋላ ማለት ነው። ስለዚህ በዛ ልክ መሆን መቻል አለበትና እንደ ዋነኛ እሱም ብቻ ሳይሆን እውነት ለመናገር ቅድም ሳሚ ሲለው እንደነበረም ከምንም በላይ ደግሞ ትልቅ ውሃ የቸለሱበት ጠጅ ጠጥተናል ብሎ እኛም ብርዝ ጠጥተናል። እንግዲህ ሳሚ በዚሁ አጋጣሚ የነ አርበኛ ደረጀ እና የነ ሰለሞን አጠና እውነት ለመናገር ትልቅ እንትን ነው። እኔ አይ ዶንት ኖ በምን መንገድ እንትን እንደምታደርጉት ባላቅም ለነበረው እንትን ትኩሳት በረዶ የቸለሱበት ከህዝብ ጎን መሆናቸውን ያሳዩበት ትልቅ ክብር አለኝ ዛሬም ነገም ማለት ነው። የምንፈልገውም ይሄ ነው። ሌሎችም ቀሪዎችም በዚህ ልክ እንዲመጡ እንፈልጋለን። አስተማሩ የሰው ልጅ ባደረጉት ልክ የምንወዳቸው የምናከብራቸው ከማንም በላይ ልጆቻቸውን ወንድሞቻቸውን ቤተሰቦቻቸውን ያጡ ጀግና ታጋዮቻችን ናቸው። በአንድም ይሁን በሌላ መንገድ እስካሁን ድረስ በተለያየ መንገድ ተብትቦ እንግዲህ አላቅም ያ ውስጣቸውን የሚያውቁት ሐቁን እነሱ ስለሆነ አሁን ስለነሱ እንደዚህ እኔ ብሪፍ ላብራራ ገለጻ ላደርግ አልችልም። እስካሁን በምን እንደቆዩ በምን ምክንያት እንደሆነ ውስጣቸውን የሚያውቁት እነሱ ስለሆነ ማለት ነው። በአንድም ይሁን በሌላ መንገድ ግን አሁን ላይ መጣውልናል። በቃ ከህዝብ ጎን ሆነዋል። የምንፈልገውም ይሄን ስለነበረ ማለት ነው። ከዚህ በኋላ ምንም ክፍተት አይፈጠርም። እመኑኝ። በየትኛውም ቀጠና ጎጃም፣ ጎንደርም፣ ወሎም ሸዋም በለው ጦሩን አይታችሁታል ምን ያክል በደስታ ስሜቱን ሲገልጽ እንደነበረ አንድነቱን ማለት ነው። ከዚህ በላይ ምንም የሚያስደስት ነገር አለ? በቃ የምንፈልገውም ይሄን ስለነበረ ማለት ነው። ከዚህ በኋላ መሪዎቻችን አክብረን ድርጅታችን አክብረን እንቀጥላለን። የሚያፈነግጥ ነገም ለራሱ ጥቅም ለራሱ ስሜት ስለራሱ ሲጨነቅ ስለራሱ ስብና ሲን የነበሩ በኦዲት ወደ አንድ ተቋማችን ግቡ ትክክል አይደለም ለአማራ ህዝብ እንዋጋ እንታገል አንዱ ምስላቸው እምቢ የሚሉ ነገ ከነጋም ወዲያ ሊሸሽ ይችላል ሊገባ ይችላል። እሱ ያስጨንቀን የሚያስጨንቀን ከምንም በላይ ንጹሃኑ የአማራ ህዝብ ምንም የማያውቁ የ6 ዓመት የ10 ዓመት የ70 የ80 ዓመት ህፃን እየተገደለ ያለው ንጹሃን ነው። ለነሱ መድረስ መቻል አለብን። ከክልላችን ውጪ በሚያሳፍር ለዘገባ ያልወጡ አየር ላይ ያልዋሉ እያያችኋቸው ስለሆነ በወለጋ በመተከል ሰሞኑን እየጠፋ ያለው እንትን ቀላል አይደለም። ምን ያክል ቤት እንደተቃጠለ የአማራ ቤት አይተነዋል። ስለዚህ ለነሱ መድረስ መቻል አለብን። አሁን ከክልላችን መውጣት መቻል አለብን። እቅዳችን አላማችን ትልቅ ሰፊ ስለሆነ አማራን የማዳን ነው። ከፍ ስንልም ከብሔር ብሔረሰቦች ጋር በጋራ ሆነን ኢትዮጵያን የማዳን ነው። መጀመሪያ ግን አማራ ስድን ነው። እኔ መጀመሪያ ስወጣ ለማንም ብዬ አይደለም ነፃነት ስለተነፈገኝ መንቀሳቀስ ስላልቻልኩ ወጥቼ መግባት ስላልቻልኩ መናገር ስላልቻልኩ ራሴን ለማዳን ነው የወጣሁት። ልክ እንደኔ የተገፉ የተበደሉ የተጨቆሩ ተሰባሰብን ባንድ ላይ ለህዝባችን አማራን እናድናለን። አማራ በጋራ ሆኖ ደግሞ ማንኛውንም በየትኛውም ሰውን እናድናለን። ሰው የሚባለው ሙስሊሙን ክርስቲያኑን እሱ ጉዳያችን አይደለም። ኦሮሞውን ትግሬውን አፋሩን ደቡብን እሱ ጉዳያችን አይደለም። ሰውን የማዳን ለሰው ዘብ መቆም ንጹሃን እንዳይታገሉ እንዳይታረዱ እንዳይሞቱ እንዳይሰቃዩ ተቋማት እንዲጠበቁ ለማድረግ ይሄን ድርጊት በሚፈጽሙት ላይ አብረን ተባብረን በጋራ እንሰራለን።
ስለዚህ በዛ ልክ ነው መሆን ያለበትና ወንድሜ ያነሳቸው እንትኖች በዛ ልክ መታየት ቢቻል መልካም ነው የሚል ሐሳብ ስላለኝ ነው። አመሰግናለሁ። ሌሎች ሰዎች ስላሉ እድሉን ይውሰዱ። ሳሚ